ልጄ ኢያሱ 81 ነው ስንት ነገስታት አሉ እንዳትፈራ የጦር መሳሪያ አልሰጥህም የጦር ስትራቴጂ አላስተምርህም ድል ለመንሳት ዘዴው ልንገርህ እግዚአብሔር ለኔ ሰጠውን ህጉን አንብብ ቃሉን ካነበብክ እድሜ ይረዝማል ጠላቶች ይገዙልሃል የምታደርገው ይከናወንልሃል ቃሉን ብታነብ ብቻ ማርታ ማርታ ወድሻለሁ ስምሽን ሁለቴ ጠራውት ቤት ሰርተሻል አላዛር ማርያምን ለማኖር በኔ አታፍሪብኝም ሄሮድስ ሊገለኝ ሲፈልግ ምሳል ትጋብዥ በር ከፈትሽ ብዙ በጎነት አለሽ ግን ሰላም የለሽም ታውከሻል ታውኪያለሽ ተጨንቀሻል ታስጨንቂያለሽ ለምን እንደ ማርያም ቅድሚያ ለቃሉ ስላልሰጠሽ ነው እና ማን ቡና ይቁላ ማን ወጥ ይስራ ታዲያ እንደሷ ቁጭ ማለት ጊዜ አጥቼው መስለህን ነው እኔኮ ወጣት ትስሪ አላልኩም እንደ ማርታ እንደ ማርያም ብትሆኚ ወጥ እየሰራሽ ቃሉን ማሰላሰል ትችያለሽ መኪና እየነዳሽ ቃሉን ማሰላሰል ትችያለሽ አንቺ ቡና ስትወቅጪ ቡና መውቀጥ ነው እያሰላሰልሽ አይደለም የምትቆጪው አየሽ ሲመችሽ ነው ባይብል የምታነቢው ቀኑን ሙሉ ትዝታሽ እንዲሆን አልሰለጠንሽም ስለዚህ ነው ቃል ስጋ የሆነው አምላክ አይደለም በአካል በቤትሽ ተቀምጫለሁ የማያልፍና የማይወሰድ ከምክሬ ይልቅ በተራና በሚወሰድ ነገር ተጠደሻል በጣም ነው ጌታ ይገሰጻት ታውቃላችሁ የማይወሰድ እድል አንድ ብቻ ነበር የሚያስፈልገው እንደ ማርያም ቦታ ሳታጣ እግሬ ስር ተቀምጣ እንደ ወርቅ ድቃቂ ያፌን ቃል ስትቀዳው ተመልከች ለቃሉ ያላት ጥማት የማይወሰድ የማይሰረቅ ብቸኛ እድል ይሄን የጸጋ ልብስ የሚጠብቅ ማን ነው ብትሉ ለእግዚአብሔር ቃል ያለን ዝግጅት ለእግዚአብሔር ቃል የምንሰጠው ቦታ ነው ማለት ነው ብዙዎች ሲከተሉ ታይቶ ጮኸ ኢየሱስ ከባህሪው አይጮህም ኢሳይያስ ዝግ ብሎ ይናገራል ይለዋል አይደለም አንዴ ግን ጮኸ እና የጮኸው ትዝ ይላችኋል ዘርን ሊዘራ ወጣ አንዱ መንገድ ዳር ወፎች በሉት ጭንጫ ላይ ተወለገ እሾኩ ማነቀው መልካም መሬት 160 አፈራ ጭጭ ለነሱ ለህዝቡ አልተረጎመላቸውም ደቀ መዛሙርት ጮኸ የተናገርከውን ተርጉምልን ለእናንተ የምታዩትን እንድታስተውሉ የእግዚአብሔር ፈቃድ ነው እነሱ ያዩ እንዳያዩ እየሰሙ እንዳያስተውሉ የተባለው ቃል የሚፈጸምባቸው ስለ ጓጓችሁ ፍቹን ለማወቅ ጠየቃችሁኝ እነሱ ግን አልጠየቁኝም ወፉ ሰይጣን ነው ዘሩ የእግዚአብሔር ቃል ነው መንገድ ዳር ልብ በእግዚአብሔር ቤት ይገኛል አንድ ሲሰማ ደስ ይለዋል ሁለት ግን ጥቅም የለውም ተውት ለምን አያሰላስለውም እንደ ዘፈን ነው የሚሰማው ወደ ውስጡ እንደ ላም ማመንጀክ አይደለም ሜዲቴት ማድረግ የለመደ ልብ የለውም ይሰማና ሲወጣ ወፉ ይወስድበታል ስለዚህ በልቡ ላይ ብዙ ሰው እንደሚሄድበት መንገድ ልቡ የጠጠረ ነው ሁሉ ይሄድበታል አጥር እንደሌለው ከተማ ዳኛም ነው ስፖርተኛም ነው ጀነራልም ነው ብዙ ነገር ተረማምዶበታል የሰለጠነ ልብ የለውም ዘሩ በቀላሉ ቃሉን ይነጥቀዋል ማለት ሌላ ሐሳብ ሲጨምርለት ቃሉ ይዳፈናል ሁለተኛውስ ጭንጫ ላይ ይበቀለው ደግሞ ቶሎ ይበቅላል ፀሐይ ሲወጣ ግን ይጠወልጋል ጥቅም የለውም ተውት ማን ነው እሱ ሁሌ ቸርች የሚመጣ ነው ደስ የሚለው ነው በቃሉ ግን ምን ያደርጋል ስር የለውም ፀሐይ ለማሳደግ ነው ለሱን ግን ያጠወልገዋል በቃሉ ምክንያት ፈተና ሲመጣ ቶሎ ይረሳዋል ይሰናከልበታል ጥቅም የለውም ሶስተኛው አደገኛው ጴጥሮስ እናንተንም ሊመለከት ይችላል እሾክ መሃል የተዘራው በቀለ እሾክ ይዘራበታል ስንዴ ይዘራበታል ሁለቱም እኩል በቀሉ ቃሉን አይረሳም ስበክ ብትሉት ይሰብካል ፍሬ ያለው አይበላም እንጂ ለምን እሾኩ አነቀው የታነቀ ዛፍ የታነቀ ፍሬ ዳመና አለ ውሃ የለውም ጉድጓድ አለ ውሃ የለውም ዛፍ አለ ፍሬ የለውም ማን ይሄ አናቂ ሾክ ምንድነው ዝሙት ነው መጠጥ ነው አላለም ሄዳችሁ አንደኛ አናቂ ሾክ ስለ ትዳር ማሰብ ሁለተኛውስ ብልጥግና ሶስተኛውስ ምቾት ጠጋ ብላችሁ ብታው ትገረማላችሁ እነዚህ ነገር ብልጥግና ምኞት ስለ ትዳር ማሰብ ከመጠን በላይ ስለ ትዳር ሲያስቡ ይዝላሉ ይደክማሉ ይወድቃሉ ይላችኋል ልባቸውን ይከፍቱና ስለ ትዳር አስቡ አዙሮ እንደ ወይን ጠጅ እንደጠጣ ይጥላችኋል
ከሊትና አግብቼ እዚህ ቸርች እዳርና ልጆቼ እዚህ ትምህርት ቤት አስተምርና ሲያድጉ አንዱን እንደዚህ ልቀቁት፣ መቆሚያም የለው። ለነገ እኮ እግዚአብሔር አለ። አታስቡ አላለንም። በእርግጥ ከመጠን በላይ የምንጨነቅና ስለ ትዳር ከመጠን በላይ የምንጨነቅ ከሆነ ኃጢአት አይደለም። ቃሉን ለማሰብ ግን አትችሉም፣ ይወስድባቸዋል። ራሱን የማይገዛ ሰው ቅጥር እንደሌለው በር ነው ተብሎም ተጽፏል ማለት ነው። ይህን የጸጋ ልብስ የሚጠብቀው ምንድን ነው? በቀዳሚነት ጊዜ የምንሰጠው ለማን ነው? ሁለተኛ መጠበቂያ ማን ነው? ቅዱስ ቃሉ ነው። አንዱ ጊዜ ነው፣ ሁለተኛ ቅዱስ ቃሉ ነው ወገኖች። የእግዚአብሔርን ቃል የሚያጠኑ እንዴት ብፁዓን እንደሆኑ ብናገር በእውነት ጊዜ ያንሰኛል። ግን ሶስተኛውን ይው ሔዋንም ዓይኗ ተከፈተ፣ ፍሬው ለመብል መልካም እንደሆን ለዓይንም የሚያስጎመጅ እንደሆነች አየች። ከዛም ወስዳ በላች፣ ለባሏም ሰጠችው፣ እሱም በላ። የሁለቱም ዓይኖች ተከፈቱ፣ የሁለቱም ጸጋ ተገፈፉ የሚላችሁ ቃል ተጽፏል ማለት ነው። ስታየው አጥወለወላት። ያ ሞትና ሕይወት ያለበት ዛፍ ምራቋ ተዝረከረከ ብዬ ሊጨምርበት፣ በጣም አስጎመጃት፣ አማራት። የነፍስ ትምክህቷ ተቀሰቀሰ። እንደ እግዚአብሔር ክፉና ደጉን ለማወቅ የዓይን አምሮት፣ የሥጋ ፍላጎቷ ቀሰቀሰው። የሰይጣን ሚሳኤል 3 ነው። አንዱ ከዚህ 3 ፈተና ውጭም የለውም። የዓይን አምሮት፣ የሥጋ ፍላጎት፣ የነፍስ ትምክህት ይለዋል ያዕቆብ። ኢየሱስንም የፈተነው እንደዛ ነው። በሥጋ ፍላጎት መጣበት፣ ድንጋዩን እንጀራ አድርጋለው። በዓይን አምሮት መጣበት፣ የዓለምን ነገስታት ክብር አሳየው። በነፍስ ትምክህት መጣበት፣ ከተራራ ራስን ወርውራለው። ሶስቱንም በእግዚአብሔር ቃል ነው በዘዳግም ላይ ይመለሰለት። በእርግጥ እና ሔዋን አየች፣ ጎመጀችው፣ ተመኘችው። ግን አትጎምጅ ማለት አይቻልም። ይገርማችኋል። የዓይን አምሮት፣ የሥጋ ፍላጎትና የነፍስ ትምክህቷን ድል ለመንሳት አንድ የጦር ዕቃ እግዚአብሔር አለማምዷታል። ያም የጦር ዕቃ ምንድን ነው? ጸሎት ይባላል። ትንሽ እኮ ነው። ሥጋዋን በጥርሷ ነክሳ ማታ ማታ ይመጣላ እግዚአብሔር። አዳም ሔዋን ወዴት ነሽ? አቤት እዚህ ነን። ውሎ እንዴት ነበር? አረ ይገርምሃል፣ እባብ እኮ እንደዚህና እንደዚህ ያለኝ ጌታ ሆይ። ደግሞ ፍሬውን ሳየው በጣም ጎመጀውት ብትለውስ? ጥበብን ከእውቀት ጋር ይነግራታል። ውሸቱን ነው ልጄ፣ ሌባ ነው፣ ሊገልሽ ነው። ለዓይንሽ ቢያምርም ሞት አለበት። ጸጋም እውቀትም እኮ ይሰጣታል፣ ትንሽ ሰዓት ብትታገስ። ለምን? ማታ ማታ በጸሎት ሰዓት እግዚአብሔር ሁሌ ያናገራቸው። የጸጋ ልብስ እንዳይገፈፍ ከቃሉ በላይ ሶስተኛ መልህቅ ማን ነው ብትሉ ጸሎት ነው። ከአምላክ ጋር መነጋገር። የማይጸልይ ሰው ይህን ዘመን የሚያልፈው አይመስለኝም። ከጸሎት ውጪ የማታልፉት ብዙ አውራቂስ አውሎ ንፋስ ይሄ ምድር አለ። መንበርከክና ደጅ መጥናት ያልቻለ ሰው፣ ከሰይጣን ጋር የጨበጣ ውጊያ ፍልሚያ ውስጥ ያልገባ ሰው፣ በእውነት እላችኋለሁ ከባድ ነው ክርስትና። እኔ እንዳየሁት ብዙ ዓመት ኖር ያለው በጌታ ቸርች እየመጣ ዝም ብለ እየገባ እየወጣ የምትሄደው አይደለም። ወደ ፈተና እንዳትገቡ ለእናንተ ምለውን እላለሁ፣ ትጉና ጸልዩ። ለነ ጴጥሮስ እኮ ነው የሚለው። ጸሎት በጣም መሰረታዊ የጸጋ መጠበቂያ መሳሪያ ነው። የቆመ የሚመስለው እንዳይወድቅ መጠንቀቅ አለበት። በእውነት ለዚህ የሚያበቃው ማን ነው? የተንበረከከ ወጣት ሲያይ እግዚአብሔር ልነግራችሁ አልችልም። ስንቶች ተንበርክከው በቀን የጸሎት ልምድ አላቸው። የማይወሰድ የተለመደ የሰለጠነ ማንነት ብትሉ በጣም ቁጥሩ እያነሰ ነው። በጣም ከባድ ነው አይደለም? ጸጋችን እንዳይገፈፍ በጣም መጠንቀቅ አለብን። እኔ እዚህ ተፈሪ መኮንን የተማርኩት እንዳልኳችሁና ትልቅ ሾላ ዛፍ ነበረ። አሁን ተፈሪ መኮንን አይደለም የሚባለው፣ የድሮ ስሙን ነው የማውቀው። እና እዛ ስንገባ ሾላ ዛፉን አይቼዋለሁ። ግሪን ነው፣ ቅርንጫፉ ብዙ ነው፣ በጣም ትልቅ ነው። ስወጣ ግን ወድቋል። ስገባ ያየሁት ስወጣ እንዴት ወደቀ? ጠጋ ብዬ ሳየው ከአሜሪካ ኤምባሲ የሚመጣ ውሃ ስሩን ለካ አፈሩን እየበላ እኛ ያለ መስሎናል። አፈሩ ለካ የለም። ከስር አንዲት ስር ነበር ያዘችው። ንፋስ ሲመጣ ግርስሳል። የተፈሪ መኮንን ተማሪዎች የቆመ የሚመስለው እንዳይወድቅ ይጠንቀቅ ብሎ ጻፉበት ማለት ነው። አረንጓዴ እንደሆነ ግንድሳል። ይገርማችሁ። ለምን ብትሉ ስር የለውም ማለት ነው። በጸሎት
አንዱ የአይን አምሮትን ማሸነፍ እንዴት ትችላለህ? በታክሲ ውስጥ የሰማሁት ልንገራችሁ። በራዲዮ ይከራከራሉ። አንድ ወንድ ይጠይቀዋል አንዱን ጋዜጠኛ፣ ምን እነዚህ ሴቶች በተለይ አዲስ አበባ ሴቶች ባክ አይበልልን ምን እናርግ? የሚለብሱት ቀሚስ 2/3 እኮ ውጪ ነው ገላቸው፣ እጃቸው ይታያል፣ እግራቸው ይታያል። ረዘም ያለ ቀሚስና ሰፋ ያለ ቢለብሱ ምን አለ? እሷ ደግሞ ትመልሰለታለች በስልክ ዲሞክራሲያዊ መብቴ ነው ለብሳለሁ ትለዋለች። አትልበሺ እኮ አላልኩም፣ ግን ሰውነትሽን ዲሰንት ልብስ ልበሺ ነው የምልሽ። እሷ ደግሞ ስትመልስ አንተ አንበሳን እንዴ ስጋ ስታይ ዘለቆጭ የምትለው? ክርክሩ ጦፈ። ፍጻሜውን ሳላይ ሰዓቴ አለቀ፣ ወረድኩ ታክሲ ውስጥ። ሰው ሁሉ እንደ መነኩሴ ረጅም ቀሚስ ይልበስ ማለት አትችሉም። ፈተናው ብዙ ነው። የአይን አምሮት የሌለበት ገዳም መግባት አትችሉም። የስጋ ምኞት የሚቀሰቅስ በጣም ብዙ ነው። መድኃኒቱ ግን አንድ ነው፣ ጸሎት። በጓዳ ከጸለይክ የቀትር ጋኔን አያገኝህም። ካልጸለይክ ፍላጻው ብዙ ነው። ሰይጣን 2 ስም አለው ታውቃለህ? አንደኛው ፈጣን እባብ፣ ሁለተኛው ጠማማ እባብ ይባላል። ፈጣኑ እንደ ዳዊት ነው የሚያጠናፍረው። ዳዊት መስኮቱን ከፈተ፣ ቤርሳቤህን አያት፣ አለቀ። መቼና እንዴት እንደምታወጣው ሚስት እያለው የኦሪዮ ሚስት ነች ተው እያሉት አምጡልኝ አለ። ድንገት ምን ያደርጋል? ገርማል። ካልጸለይክ መቼና እንዴት እንደምትወርቅ አታውቅም። ጠማማ እባብ ደግሞ እያጫወተ በጊዜ ውስጥ የሚያጣምመው ነው። ከሁለቱም ለመዳን ብቸኛ መድኃኒት ጸሎት እንደሆነ ነግራችሁ ፈልጋለሁ። ዲናም እንደናንተ ቲኔጀር ነበረች። የፓትሪያርክ ልጅ ነች፣ የያዕቆብ ልጅ እና ሁሌ ያስተምራታል። አብርሃም አባቴ ይኸውልሽ፣ ከዛ ይስሐቅ ደግሞ አባቴ እንዲህ ብሎ ድንኳን ውስጥ ያስተምራታል። ዲና ሰለቻት። የከተማውን ወንዶች ለማየት ወጣች። ሳትታጠቅ የኤሞር ልጅ ሴኬም አገኛት። ሸበላ ወንድ የንጉሥ ልጅ ነው አገኛት። ቅባት ተቀብቶ ከረባት ለብሶ ከቻለ እንደ እባብ። ልቧንም ደስ በሚያሰኝ ቃል ተናገራት። ከያዕቆብ በላይ የሚበልጥ ቃል አለው የኤሞር ልጅ ሴኬም ያልተገረዘው። ቃሉን ከልቧ አትወደው ማለት ነው። ልቧን ደስ እያሰኘ ቤተ መንግስት ወሰዳት። ከዛስ ክብሯን ወሰዳት። ድንግልናዋን በአንድ ቀን ንግግር ሰጠችው። እቺ የፓትሪያርክ ልጅ ነች። ማፈሪያ በሏት። ለወንድሞቿ መገደል፣ ለኤሞር ነገድ መጥፋት ብቸኛ ምክንያት ዲና ነች። አባቷ እኮ ፓትሪያርክ ያዕቆብ ለአገር ለዓለም የሚበቃ ሰው ነው። አትሰማም። ከአባቷ ቃል ይልቅ በጣም ልቧን ደስ የሚያሰኘው በውጭ ያለው ነው። ውስጡ ግን ሞት ነበረበት። ለ5 ደቂቃ ደስታ ብላ ክብሯን አሳልፋ ሰጠች። ያልሰለጠነች ያልጠነከረች ማንነት አላት ማለት ነው ዲና። ተመልከቱ፣ የንጉሥ ልጅ የዳዊት ልጅ አምኖን ይባላል። በጣም ነው የሚወደው። የተቀባ የንጉሥ ልጅ እኮ ነው። እህቱ ትዕማርን አያት፣ ወደዳት። ፍትወት ያዘ። ፍቅር እኮ አይደለም ፍትወት ነው የሚባለው። የአይን አምሮት አጦለወለው እህቱን። አየ በኮሪደር ላይ ስትሄድ ያያታል፣ ቆንጆ ነች። ምግብ መብላት እስኪያቅተው ከሳ። የማን ልጅ? የንጉሥ የዳዊት ልጅ። ብዙ ጥበብና ዕውቀት ከአፉ የሚፈልቅ አባት እያለው ግን አይሰማም። ያ ቃል ልቡ አይገባም። ከዳዊት ጋር አይጸልይም። እሱ ከሴት ጋር ነው የሚዟዟረው። ሚስቱን አነወራት። ታውቃላችሁ፣ አቢሴሎም ገደለው። መፈንቅለ መንግስት እስኪመጣ ምድሪቷን አመሰው። አምኖን የንጉሥ ልጅ ሆኖ የአባይ ልጅ ውሃ ጠማው እንደሚባል እኮ ነው። በእውነት ቅዱስ ቃሉንና ጸሎት ስለማያደርግ ያልሰለጠነ ስለሆነ በድንገት ፍትወት እንደ ምናምንቴ ሰው ተወግቶ ሞተ። እንደ ምናምንቴ ሰው የጸጋውን ልብስ ተገፈፈ ማለት። ይሄ የጸጋ ልብስ በምን ይጠበቃል ብትሉ፣ በቀዳሚነት ጊዜ ለማን እሰጣለሁ ብላችሁ ትጠይቁ ነው። ይሄ የጸጋ ልብስ ማን ይጠብቀዋል ብትሉ፣ የእግዚአብሔር ቃል ይጠብቀዋል። ማን ይጠብቀዋል? ጸሎት ይጠብቀዋል።